ልጆቻችን ማህፀነ ለምለሞች ናቸው ብለን ወደፊትም ተስፋ አድርገን የጉባኤ ቤቶቻችን ክብር ነው የምንገልጽና በጉባኤ ቤት ያሉት መምህራን ደቀ መዛሙርት ሁሉ እሳቸው ወደዚህ ሲመጡ እያተላቀሱ በእንባ እየተራጩ ነው የመጡ። እኔም የመጣው ባይሆን እኔ ልሂድ ብዬ ነው የመጣሁና እንግዲህ እሳቸውም ለእኔ ስጦታ ሰጥተዋል። ጉባኤ ቤቱም ለእሳቸው ጭራ፣ መቋሚያ፣ መስቀል ሰጥቷቸዋል። አሁን ባይዘቱ ስርዓቱ ያ ስለሆነ እሳቸውም ደግሞ ለእኔ የብር መስቀል በቀደም ሲሰናበቱኝ ይህን የብር መስቀል እንዲሁም ከብዶኝ አልዘውም ብዬ ነበረ፣ ግን ምስክርነት መስጠት ስላለብኝ ብዬ ይዤው መጥቻለሁ። ይህንን አበርክተዋል ለጉባኤ ቤቱ። ለእኔ ሳይሆን ለጉባኤ ቤቱ ነው። ለእኔ ብቻ አይደለም። ይሄ የመምህራን ሀብት የጉባኤ ቤት የማንም አይደለም። ይሄ ነውና እግዚአብሔር አምላክ አሁንም ሰፊ ዘመናት ረጅም ወራት ሰጥቶ ያቆይልን። እዚህ ላይ አንድ መልእክት ብፁዕ አባታችን ጋር ተነጋግረን ወደ ኢትዮጵያ እንደመጡ ጎንደር አንድ ቀን መጥተው ምን አሉኝ? ቃል እንግባ አሉኝ። ምን አልኳቸው? አንተ መምህራንን ልትሰጥ፣ እኔ ደግሞ በየወረዳው የትርጓሜ መጻሕፍት መምህር ላስቀምጥ ቃል ግባ አሉኝ። እሺ አልኳቸው። ወዲያው ተጀመረ። ይገርማቸዋል። እንደው የአንድ ጉባኤ መምህር ብቻ ሳይሆን የአራቱንም ጉባኤ ያጠናቀቁ መጀመሪያ መምህረ መምህራን በፀሐለሙ ከዚያው ከመንበረ ጵጵስናው በብፁዕ አባታችን መልካም ፈቃድ አራቱን ጉባኤ አስመስክረው አሁን እያስተማሩ ይገኛሉ። ሁለተኛ ታላቁ ሊቅ የቅኔውና የትርጓሜ መጻሕፍቱ መምህር የሁላችን አባት ገና እንባችን አልደረቀም አልረሳናቸውም። ዓመት ነው የሆናቸው የኔታ መጋቤ ወላዲ አይላፍ መላከ ምሕረት ጥበቡ ታየ በታላቁ ቦታ በደብረ ምሕረት ዛራ ቅዱስ ሚካኤል ሲያርፉ እንዴት ይሆናል ማን ይተካል ሲባል ቅኔውን ከየኔታ ጥበቡ የተማሩ አራቱን ትርጓሜ መጻሕፍት ከኛው ጉባኤ ቤት የተማሩ አሉ። እንታለይኩን ይነሱ ወደዚህ አሉ። እሳቸው ተተክተው አሁን በደረ ወረዳ ሐሙሲት ወረዳ ቤተ ክህነት በዛራ ደብረ ምሕረት ቅዱስ ሚካኤል አራቱ ጉባኤ አሁን እየተነገረ ነው፣ እያስተማሩ ነው ቅኔው ጋራ። አሁን ደግሞ በዚሁ ለማለት ነው እንጂ በተለያየ ቦታ ሄደው የሚያስተምሩ ብዙ መምህራን አሉ የሚታወቁ። ግን በብፁዕ አባታችን መልካም ፈቃድ በደቡብ ጎንደር ብቻ ወይም በደራ ወረዳ ያሉትን ነው እንጂ በሸዋ፣ በጎጃም፣ በወሎ በተለያየ ቦታ በትግራይ ሁሉ ብዙ አሉ። ከኤርትራ ሳይቀር አሉ ብዙ አስመራውንም ይማሩ አሉ እዚህ የመጡና እነዚህ ሶስቱ በዚህ ብቻ በዚህ ሀገረ ስብከት ብቻ ወንበር ተክለው የሚያስተምሯቸው አሁንም እየተነጋገርነ አሁን ለወረታ 4 እንዲሞላ ፈልጋለሁ ተዘጋጅ እያሉኝ ነው። ብፁዕ አባታችንም እንኳን ደስ ያለው ቃላቸው ተፈጽሟል። እኔም ደስ ብሎኛል። እነዚህ ሊቃውንት እንግዲህ የልጅ ልጅ እያሳዩነ ነው፣ እያስመረቁ ነው። እነ መምህር በጻ አስመርቀዋል። እሳቸውም አሁን ነገ ያስመርቃሉ። እኔ የልጅ ልጅ እያየሁ ስለሆነ ደስ ብሎኛል። እንኳን ደስ ያላችሁ። ጨርሻለሁ። በስጋ አይደለም ግን በመንፈስ ነው። ስጦታው ላይ እናደርጋለን። የገዳሙ መምህር የእንታ ፍሬ ስብሐት የገዳሙን መልእክት ያስተላልፋሉ። ይቅር ስላልከኝ ነው የኔ መቆም፣ ደግሞ እንዳልፈርድ እርዳኝ በሰዎች ድካም። ይቅር ስላልከኝ ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ ከአትሮኖስ ላይ። እንዲሁም ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ
አይሆንም ምሳሌ ይውረድ ከአትሮኖስ ላይ ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ ይውረድ